አርዕስተ ዜና። የህዝብ ተወካዮች ምክር ቤት አባላት የትራንስፖርትና ሎጂስቲክስ ሚኒስቴር የትራፊክ አደጋን መቀነስ ለምን አልቻለም ሲሉ ጥያቄ አቀረቡ። ገዢው ፓርቲ ስልጣኑን በመጠቀም የምርጫ ቅስቀሳ እያደረገ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወቀሰ። ከውጭ የሱዳኑ መሪ ጀነራል አብዱል ፈታህ አልቡርሃን ከአሜሪካው ልዩ ልዑክ ጋር በተኩስ አቁም ጉዳይ ተነጋገሩ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። የህዝብ ተወካዮች ምክር ቤት አባላት የትራንስፖርትና ሎጂስቲክስ ሚኒስቴር የትራፊክ አደጋን መቀነስ ለምን አልቻለም ሲሉ ጥያቄ አቀረቡ። ሚኒስቴሩ በበኩሉ የትራፊክን አደጋ ለመቀነስ አሽከርካሪዎችን ዳግም ለመፈተንና የብቃት ማረጋገጫ ለመስጠት እቅድ መያዙን አስታውቋል። ገነት ዘዘው በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ከአባላቱ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላት የትራፊክ አደጋ መበራከት፣ ተጀምረው ስላልተጠናቀቁ የአየር ትራንስፖርት መዳረሻዎች፣ የትራፊክ ቅጣት፣ የታሪፍ ክፍያና ሌሎች ተያያዥ ጥያቄዎችን ለሚኒስቴሩ አቅርበዋል። የአየር ማረፊያ እንዲገነባለት በተደጋጋሚ በእንጅባራ ከተማ ላይ እንዲገነባለት በተደጋጋሚ ጠይቆ ቦታም ተለይቶ እንጅባራ ዩኒቨርሲቲ ቦታውን ከማጥናት አኳያ የራሱን ድርሻ የተወጣ ቢሆንም እስካሁን ስራው ያልተጀመረ እና ከፍተኛ የህዝብ ጥያቄ ሆኖ የቀጠለ በመሆኑ የተጀመሩ ስራዎች ካሉ ምላሽ ይሰጥበት። ከትራፊክ አደጋው ጋር ኢትዮጵያ ውስጥ የሚታየው በርካታ አሰቃቂ ነገሮች የሚፈጠሩበት አግባባልና ከዛ ጋር ተያይዞ በዘመናዊ ወይም በቴክኖሎጂ አስተሳስሮ ከመምራት አኳያ ሚኒስትሪ መስሪያ ቤቱ ምን እየሰራ ነው የሚል እነዚህን በሁሉም አቅጣጫዎች ያሉ ህገወጥ ኬላዎችን ከሚመለከታቸው ባለድርሻ አካላት ጋር በመሆን በመቀናጀት ለምን ማስቆም አልተቻለም? የአዋዛን ማዕቀፍ በመጠቀም ለምሳሌ የምድር ባቡር መስመሮች ዝርጋታን ለማስፋፋት፣ ደረቅ ወደቦች ልማትና በከተሞች ትላልቅ የህዝብ ትራንስፖርት የመሳሰሉ ቁልፍ የመሰረተ ልማት ፕሮጀክቶችን ለመደጎም ወደ ጅቡቲ፣ ፖርት ሱዳን፣ በርበራ እና የመሳሰሉትን አስተማማኝ ደህንነቱን የተረጋገጠና ቀልጣፋ ወጪ ቆጣቢ የወደብ አገልግሎት ለማረጋገጥና የትራንዚት ሂደቶችን በዲጂታላይዜሽን ለማቃለል ስትራቴጂዎች ካሉ ማብራሪያ ቢሰጥበት። በ1987 አካባቢ ነው የቅዱስ ላሊበላ አየር መንገድ ማረፊያ የተሰራው። ከሰሜኑ ጦርነት በፊት ጥገና ለመጀመር ስራዎች ተጀምረው ያ ችግር ሲፈጠር እንደገና ወደ ኋላ ያለበት ሁኔታ ነው ያለው። ቀጣይ ካለው የቱሪስት ፍሰት ማህበረሰቡ ከሚጠቀምበት የትራንስፖርት አማራጭ እንደመሆኑ መጠን ማስፋፊያና እድሳት ለማድረግ ምን ታስበው? 68% ሞት የሚከሰተው ከአሽከርካሪ ባህሪ ጋር በተያያዘ ነው። አጠቃላይ የመንጃ ፍቃድ አሰጣጣችን በጣም ችግር አለበት። መንጃ ፍቃድ የወሰዱ ሰዎች አሰስመንት ቢሰራ 90% ከግቦ ጋር የተያያዘ ነው ማለት ይቻላል። ጥራት ያለው ሁኔታ ከሆነ የዜጎች ሞትና የንብረት ውድመት የሚቀንስበት ሁኔታ ሊኖር ስለሚችል አሰራሩ ምን ይመስላል የሚለው ነገር በደንብ ቢገለጽ። አሽከርካሪዎች የአሰራር ደንብ ጥሰት ሲፈጽሙ ይቀጣሉ። አንዳንድ አሽከርካሪዎች የሚያቀርቡት ቅሬታ ምንድነው? እቅድ የታቀደ ያለው ቅጣት ገንዘብ እንዲጨምር በየአመቱ ፕሮግሬሲቭ የሆነ ቅጣት እንደሚቀጣ ነው። በወሩ መጨረሻ አካባቢ ወይም በአመቱ መጨረሻ አካባቢ ይህን እቅድ ለመሸፈን ሲባል ብዙ ቅጣቶች እንደሚቀጡ ያስቀምጣሉ። ሎጂካሊ ግን ይሄ የደንብ ማስከበር ሂደት ተከብሮ ስርዓት ተጠብቆ እንዲቀንስ ነው ወይስ እንዲጨምር ነው እየታቀደ ያለው? የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ከአባላቱ ለተነሱ ጥያቄዎች ተከታዩን ማብራሪያና ምላሽ ሰጥተዋል። የሚሰጠው መንጃ ፈቃድም እንዲሁ ከስርቆት ነፃ የሆነ እንዲሆን ስራዎች እየተሰሩ ነው ማለት ሲስተም እየተሰራ ነው ያለው። በተለይ ከፍተኛ አደጋ አድራሾቹን የትልልቅ የህዝብ ማመላለሻ አሽከርካሪዎችንና የከባድ የጭነት አሽከርካሪዎችን በፌዴራል ደረጃ በሚኒስቴር መስሪያ ቤታችን ደረጃ ለመፈተንና ይሄንኑ ዳግም የብቃት ማረጋገጫ ስራ ለመስራት እየሰራን እንገኛለን። እኛ ሀገር ቅጣት ነው የሌለው። ስላልተቀጣ ነው ሰው የሚያጠፋው።
ያላግባብ ያጣችውን የባህር በር ማስመለስ ነው። 32 ሀገሮች አብዛኞቹ የባህር በር የተዘጋባቸው በኮሎኒያሊስቶች አሻጥር እንደሆነ መግባባት ተደርሷል። አነስተኛ የአውሮፕላን ማረፊያዎች በአብዛኛው በፌደራል መንግስት ሳይሆን እሳቢያችን ይህን ስራ ስንጀምር በፌደራል መንግስት ሳይሆን በክልል መንግስታት ግል ባለሀብቶች እንዲለሙ ነው የታሰበው። አንድ 1.5 ሚሊዮን ዓመት ያስቆጠረ የቅድመ ሰው ዝርያ ቅሪት በኢትዮጵያ መገኘቱ ታወቀ። ሆሞ ኢሬክተስ በመባል የሚታወቀው የቅድመ ሰው ዝርያ ግኝት ኢትዮጵያን ብቸኛዋ ድንቅ የሰው ዘር መገኛ እንደሚያስብላት ተመልክቷል። ሰላማዊት ሙሉጌታ ተጨማሪ አላት። በጎና መካነ ጥናት በአፋር ክልላዊ መንግስት ከዚህ ቀደም የተገኘው ሆሞ ኢሬክተስ በመባል የሚታወቀው የቅድመ ሰው ዝርያ ጭንቅላትና ፊት በቅርቡ በሳይንቲስቶች በቨርቹዋል ዲጂታል ኮንስትራክሽን ተገጣጥሞ ከተጠና በኋላ ስለ ቀደምት የሰው ዝርያዎች ከአፍሪካ ፈልሰው ወደ አውሮፓና እስያ አህጉራት ያደረጉት እንቅስቃሴ መረጃ የሚሰጥ አዲስ ግኝት አስገኝቷል። አዲሱ ግኝት እድሜው 1.5 ሚሊዮን ዓመት እንዳስቆጠረ የሚገመት ሲሆን በአፍሪካ እስካሁን ከተገኙና ተቀራራቢ እድሜ ካላቸው ግኝቶች የመጀመሪያው የተሟላ የፊት አጥንቶች ያሉትና ሙሉ ገጽታውን ለማየት ተችሏል ሲሉ የግኝቱ የሂውማን ሪሰርች ጥናት ማዕከል ከፍተኛ ተመራማሪ ዶክተር ስለሺ ሰማው ተናግረዋል። ይሄ ሆሞ ኢሬክተስ በጎና መካነ ጥናት እድሜው ወደ 1 ሚሊዮን ተኩል ይሆናል ብለን እንገምታለን። የተገኘውም ኦልዶዋን በመባል የሚጠራ ኦልዶዋንና አሹሊያን ከኦልዶዋን ዘመን ያለ የጥንት የድንጋይ መሳሪያ ጋር አብሮ ነው የተገኘው። ይሄ ደግሞ በአርኪኦሎጂ ግኝት ትንሽ ሬር ነው። ይሄ ጭንቅላት ያው ሙሉን አይደለም የተገኘው በቨርቹዋል ዲጂታል ሪኮንስትራክሽን 3D እንደገና ተገጣጥሞ በምስራቅ አፍሪካ ከአሁን ቀደም የሚታወቁ ሆሞ ኢሬክተስ የሚባል ቅድመ ዝርያዎች በተለየ የፊቱ አጥንት እና ጭንቅላቱ እንደገና ተገጣጥሞ ሙሉን ምን እንደሚመስል ያወቅንበት ነው። ተመራማሪው ዶክተር ስለሺ አክሎም ከዚህ ቀደም የተገኘው የቅድመ ሰው ዝርያ 2 ሚሊዮን ዓመታት እንደሆነና ይህ አዲስ ግኝት ከነዚህ ጋር ተቀራራቢ እንደሚያደርገው አስረድተዋል። ይህ ግኝት ኢትዮጵያን ብቸኛዋ የሰው ዘር መገኛ ድንቅ ሀገር ያስብላታል ብለዋል። ሆሞ ኢሬክተስ ተብሎ የሚጠራው ዝርያ እርሊ ሆሞ ከሚባሉት ከ1.8 ከ2 ሚሊዮን ዓመታት በፊት የነበሩት ጋራ የፊቱ ገጽታ ጭንቅላቱ ተመሳሳይ ስለሆነ እዚሁ አፍሪካ ውስጥ ሆሞ ኢሬክተስ በአዝጋሚ ለውጥ ኢቮልቭ ያደረገው እና የፐብሊኬሽኑ ዛሬ የሚወጣው አስፈላጊነት አንዱ ትልቁ ነጥብ ይሄ ነው እና ሆሞ ኢሬክተስ የአሁኑ ሰው ዝርያ ሆሞ ሳፒያንስ የምንለው የዛ ግንድ ነው ማለት እንችላለን እና ቀጥታ የሰው ልጅ ዝርያ ኦልሞስት ከ6 ሚሊዮን ዓመታት በፊት ጀምሮ እስካሁኑ ሰዓት ድረስ በተለይ በኢትዮጵያ ቀጣይነት ያለው የቅድመ ሰው ዝርያ ከ6 ሚሊዮን እስከ እኔ ራሴ በጎና መካነ ጥናት ከ10 ሺህ ዓመት በፊት የነበሩ በዚህ ዓመት ሄደን ቆፍረናል። ይሄ ግኝት ነው ኢትዮጵያ ኢዝ ላንድ ኦፍ ኦሪጂንስ፣ ኢትዮጵያ የሰው ዘር መገኛ ብቻዋን ድንቅ ሀገር ነች የሚያስብላት ይሄ የነዚህ ግኝቶች ጥርቅም። ተመራማሪው እንደገለጹት የግኝቱ ተመሳሳይነት ቅርጽ ተሰርቶ በብሔራዊ ሙዚየም እንደሚቀመጥ ገልጸው በቀጣይ ይፋ የሚደረጉ አዳዲስ ጥናቶች መኖራቸውን አስታውቀዋል። ገዢው ፓርቲ ስልጣኑን በመጠቀም የምርጫ ቅስቀሳ እያደረገ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወቀሰ። ፓርቲው ይህንን ያለው 7ኛውን ሀገራዊ ምርጫ ለማካሄድ አስቻይ ሁኔታ ባለባቸው ቦታዎች ሁሉ እንደሚሳተፍ በገለጸበት ወቅት ነው። መሳይ ገዛኸኝ ተጨማሪ አላት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በዛሬው ዕለት በሰባተኛው ሀገራዊ ምርጫ ላይ እንደሚሳተፍና የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሂድባቸው አካባቢዎች ሁሉ ተሳትፎ እንደሚያደርግ ገልጿል። ፓርቲው በመግለጫው ምርጫው ዲሞክራሲያዊ ይሆን ዘንድ ገዢው ፓርቲ ማህበረሰቡ ላይ በተለያዩ መልኩ ከሚያደርገው ጫና እንዲቆጠብ ጠይቋል። ኢዜማ በመግለጫው ሀገሪቱ አሁን ባለችበት ነባራዊ ሁኔታ ምርጫው ዲሞክራሲያዊና ፍትሃዊነቱን በምን መልኩ ይገነዘበዋል የሚል ጥያቄ ቀርቦለታል። የኢዜማ ፓርቲ ሊቀመንበር ዶክተር ሙሉ ዓለም ተገኝ ወርቅ ለጥያቄው ምላሽ ሰጥተዋል። መንግስትና ፓርቲን እየለየ አይደለም ብልጽግና። ይሄን በማድረጉ ምክንያት ምርጫውን ነፃ ፍትሃዊና ዲሞክራሲያዊ ማድረግ አስቸጋሪ ያደርገዋል። ምርጫ ግን የስልጣን ማግኘት መንግስት የመሆንና ስልጣን የመቀበልና ያለመቀበል ጉዳይ ብቻ አድርገን አናየው። ከዛ ያለፈ ግብና ዓላማ አለው። ምርጫውን ለማድረግ ተብሎ መደረግ አለበት ብለን አናስብ። አስቻይ ሁኔታዎች እየሌሉ አስቻይ ሁኔታዎች አሉ። በጸጥታ ምክንያት ህዝቡ በንቃት ተሳትፎ ተመዝግቦ ካርድ አውጥቶ ለምርጫው ላይ ንቁ ተሳትፎ ለማድረግ በማያስችልባቸው ሁኔታዎች የጸጥታ አካላትን ብቻ ተጠቅመው ምርጫው ተደረገ ለማለት ብቻ የሚደረግ ምርጫ ልክ ነው ብለን አናም። ቅድም መጀመሪያም የተነሳው የይስሙላ ምርጫ እንዲደረግ ፍላጎት የለም። የኢዜማ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ገዢው ፓርቲ የአመራር ስልጣኑን በመጠቀም በማህበረሰቡ ላይ የሚያደርሰው ጫና አለ ሲሉ ገልጸዋል። ገዢ ፓርቲ የመንግስትን ስልጣንና የመንግስትን ቤኔፊትስ ጥቅማ ጥቅሞች አቅም ለምርጫ ለፓርቲው ጥቅም ማዋል በጣም በተደጋጋሚ መግለጫ የሰጠንበት ነው። ገና ምርጫው ሳይጀመር እያየነው ያለው ሀቅ ነው። ስለዚህ የገዢው ፓርቲ በሁለት ቢላ መጫወት፣ በአንድ በኩል የመንግስትነት ስልጣኑን ተጠቅሞ የመንግስት ሪሶርሶችን መጠቀም፣ በሌላ በኩል ልክ እንደ ሌሎቻችን ፖለቲካ ፓርቲዎች ተወዳዳሪ ሆኖ መቅረብ ምንድነው ሚዛኑን በአንድ በኩል እንዲያጋድል ማድረጉ የማይቀር ሀቅ ነው። ይህንን እንዲያቆም በጣም በተደጋጋሚ በመግለጫዎች ባሉን ኢንካውንተርስ በሙሉ ስናስጠነቅቅ ቆይተናል። አሁንም በመግለጫችን ለማድረግ ያደረግነው ጥሪ እሱን ነው የሚመለከተው። እሱም ባህሪውን ይተዋል ወይ የተወረሰ ባህሪ ነው ብለን ስለምናምን በእኛ በኩል በአሁኑ ይቀንስ ይሆናል እንጂ ይጠፋል ብለን አናስብም። ኢሳት ምርጫው አስቻይ በሆኑባቸው ቦታዎች ብቻ ቢካሄድ ዲሞክራሲያዊና ፍትሃዊ ነው ብሎ ኢዜማ ያምናል ወይ ብሎ ላቀረበው ጥያቄ አቶ ኢዮብ መሳፍንት የሚከተለውን ምላሽ ሰጥተዋል። 274 በላይ ወንበሮች ላይ ምርጫ ለማድረግ የሚያስችል ሁኔታ አለ የሚል አሰስመንት ነው ያለው በምርጫ ቦርድ በኩል። ኤግዛክትሊ የት ቦታዎች የሚለውን ስቲል ያልሰጠን ቢሆን ማለት ያልተሳተፉ አካላት እያሉ በምርጫው ላይ ምርጫ ፍትሃዊ ነው ወይ የሚለውን ሌትስ ብሌም ኢት ኦን ዲሞክራሲ። የዲሞክራሲ አንዱ ችግር ነው፣ መሰረታዊ ችግር ከሚባሉት ውስጥ ስለሆነ በሙሉ ድምፅ መንግስት ማግኘት ራሱን የቻለ ችግር አለው። 274 ወንበር እስከተገኘ ግን መንግስት መመስረት ይቻላል። መንግስት የመሆን ስልጣን የተሰጠው አካል ደግሞ በማጆሪቲ በ50+1 ቮት እስከተመረጠ ድረስ ስራዎችን የመስራት ይችላል። እኛ ሀገር ላይ ያለ መስተካከል ያለበት አሳዛኝ ግን ምንም ማድረግ እስካሁን ያልቻልንበት ችግር ነው። እሱ ችግር እስኪፈታ ድረስ በዚህ መልኩ ነው መቀጠል የሚቻለው። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ወሳኝ ምዕራፍ ላይ መድረሷን አስታውቀዋል። ምክትል ጠቅላይ ሚኒስትሩ ይህን ይበሉ እንጂ በዚህ ሰዓት የዓለም የንግድ ድርጅት አባል ለመሆን የሚደረግ እንቅስቃሴ ከጥቅሙ ጉዳቱ ያመዝናል ሲሉ የሚሞግቱ የዘርፉ ምሁራን ደግሞ አሉ። ታዲያ ምን ተሻለ? በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ኢትዮጵያ የዓለም የንግድ ድርጅት አባል የመሆኗን ህልሟን እውን ለማድረግ ባደረገችው ጽናት የተሞላበት ጉዞ በድርድሩ ሂደት ወሳኝ ምዕራፍ ላይ መድረሷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የንግድ ድርጅት አባልነት ድርድር ሂደትና በተከናወኑ ተግባራት ላይ ጉዳዩ ለሚመለከታቸው የተለያዩ ባለድርሻ አካላት ግንዛቤ ለመፍጠር ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሐሳብ ያዘጋጀው ፎረም በቅርቡ ተካሂዷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት ባደረጉት ንግግር በታሪክ ውስጥ ኢትዮጵያን ከገነቡት መሳሪያዎች አንዱ ንግድ ነው ብለዋል። አሁን ላይ ኢትዮጵያ ወደ ዓለም የንግድ ድርጅት አባልነት መግባት የፈለገችው ከዓለም ለመውሰድ ብሎም ለዓለም ማበርከት ስለሚገባት ነው ሲሉም ገልጸዋል።
ኢትዮጵያ ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ማነቆ የነበሩ ጉዳዮች በሀገር በቀል ኢኮኖሚ ማሻሻያዎች ምክንያት ብዙዎቹ መስተካከላቸውን ተናግረዋል። በዚህም ምክንያት ኢትዮጵያ ዳግም ወደ ጄኔቫ የድርድር መድረክ ተመልሳለች ነው ያሉት በንግግራቸው። የንግድና ቀጠናዊ ትስስር ሚኒስቴር በወገኑ የኢትዮጵያን የዓለም የንግድ ድርጅት አባልነት የድርድር ሂደት አስመልክቶ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ከ20 ዓመት በፊት ድርድር የተጀመረ ሲሆን አሁን ላይ ወደ ወሳኝ ምዕራፍ ተሸጋግረዋል ብለዋል። ሚኒስትሩ ኢትዮጵያን በመወከል ጄኔቫ ለተገኙ የልዑካን ቡድን ከአባል ሀገራት 150 በላይ ጥያቄዎች መቅረባቸውና በአግባቡ መመለሳቸውን ጠቅሰው ኢትዮጵያ የድርጅቱ አባል እንድትሆን ከ30 በላይ ሀገራት ድጋፍ አድርገዋል ሲሉ አስረድተዋል። ከበርካታ ሀገራት ተወካዮች ጋር ሲደረግ የነበረው ውይይት የተለያዩ ውሳኔዎች በማሳለፍ መጠናቀቁን በማስታወስ ይህም ኢትዮጵያ ከመቼውም ጊዜ በላይ ለድርጅቱ አባልነት መቃረቧን የሚያመለክት መሆኑን ገልጸዋል። በቀጣይ የባለ ብዙ ወገንና የሁለትዮሽ የገበያ ዕድል ድርድር እንደሚከናወንም ተናግረዋል። የዓለም ንግድ ድርጅት 6ኛ የሥራ ቡድን ስብሰባ በስዊዘርላንድ ጄኔቫ መካሄዱ ይታወሳል። እንዲያም ሆኖ ኢትዮጵያ ከ23 ዓመታት በፊት አባል ለመሆን የጀመረችውን ሂደት በዓመት ውስጥ ለማጠናቀቅ ቆርጣ የተነሳቸው የዓለም የንግድ ሥራ ጫና ውስጥ በሚገኝበት ወቅት ነው የሚሉ የዘርፉ ምሁራን አሉ። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም የዓለም የንግድ ድርጅት በአባላቱ የሚታመን በአባል ሀገራት መካከል የሚፈጠሩ ችግሮችን በመፍታት ረገድ ጠንካራ ስርዓት የማስገደድ አቅምና ተደማጭነት ያለው ተቋም ቢሆን ኢትዮጵያ የምታገኘው ጥቅም እንደሚኖር አላጡትም። ጊዜው ግን በተቋሙና ተቋሙ በዘረጋው ስርዓት ላይ ከፍተኛ ጥያቄ የሚነሳበት የተቋሙ መኖር በራሱ ጥያቄ ውስጥ የገባበት ጊዜ ነው ሲሉ አቶ ጌታቸው ለዶይቼ ቬለ አስረድተዋል። የዓለም የንግድ ስርዓት ሀገራት የንግድ ፍላጎቶቻቸውን እና በንግድ ረገድ ያላቸውን ምኞት በራሳቸው እጅ ውስጥ ለማስገባት የሚፎካከሩበት ጊዜ ነው ሲሉ አቶ ጌታቸው አብራርተዋል። ይልቅዬ የኢትዮጵያ የዓለም ንግድ ድርጅት አባል ከመሆኗ በላይ በድርድሩ የማታልፍባቸው ሂደቶች ለኢኮኖሚዋ የተሻለ ጥቅም እንደሚኖራቸው ይጠበቃል። በኢትዮጵያ መንግስት ዘንድ ምናልባት ውድድር ወደ ተሻለ የኢኮኖሚ ስርዓት ይመራል የሚል እሳቤ ሳይኖር እንዳልቀረ ምሁራኑ ተገንዝበዋል። ይህ በማምረት ሂደት ውስጥ የሀገር ውስጥ ባለሀብቶች፣ ድርጅቶችና ተቋማት የተሻለ እሴት የመጨመር አቅም እንዲያጎለብቱ ማጠናከርን ይጨምራል። ከዚህ በፊት የኢትዮጵያን ገበያ ከሌሎች ሀገራት ከሚመጣ ውድድር ጠብቆ ያቆየው አሰራር አዋጭ ያለመሆኑ መንግስትን ወደ ነፃ ገበያ እንዲያመራ ገፊ ምክንያት መሆኑም እርግጥ ነው። እንዲያውም ውድድር የታቀደውን ለማሳካት ጠቃሚ እንደሚሆን የሚያምኑት አቶ ጌታቸው የኢትዮጵያ ድርጅቶች፣ ተቋማት፣ አምራቾችና ገበሬዎች በዚህ ውድድር ውስጥ ህልውናቸውን አስጠብቀው መቆየት ይችላሉ የሚለውን ነገር እርግጠኛ መሆን እንደማይቻል ግን አስረድተዋል። ሌላው የምጣኔ ሀብት ተመራማሪ ዶክተር በሪሁ አሰፋ በአውሮፓ ገበያ ውስጥ ለመግባት ብዙ ከታሪፍ ውጭ የሆኑ ግዴታዎች ስላሉ እነዚህን ግዴታዎች ማሟላት ለብዙ የአፍሪካ ኢንተርፕራይዞች ከባድ ነው ሲሉ ይናገራሉ። ኢትዮጵያ የድርጅቱ አባል ብትሆን ለዓለም ገበያ የምታቀርበው እንደ ከዚህ ቀደሙ በዋናነት እንደ ቡና ያሉ የግብርና ምርቶችን ነው። የዓለም የንግድ ድርጅት አባልነት ሀገሪቱ የገበሬዎችና የአምራቾችን ተወዳዳሪነት ለማጠናከር የምታደርገውን ድጎማ በግልጽ የማሳወቅ ብቻ ሳይሆን የመቀነስ ግዴታ ውስጥ ይከታታል። ኢትዮጵያ የዓለም ንግድ ድርጅት አባል ብትሆን ገበያዋን ለአባል ሀገራት አሁን ካለው በተሻለ መጠን መክፈት ይጠበቅባታል። በገበያ ረገድ የፈረጠመ አቅም ካላቸው አባል ሀገራት የሚነሱ ተቃውሞዎችን በራሱ በዓለም ንግድ ድርጅት መድረክ መከራከር ከፍተኛ ወጪና ትልቅ የሙግት አቅም የሚጠይቅ ነው። ያም ሆነ ይህ ድርጅቱ በዓለም አቀፍ ንግድ ድርድር የሚደረግበት ብቻ ሳይሆን ሕግጋት የሚበጁበትም ሆኖ ይቆይ እንጂ ባለፉት ጥቂት ዓመታት አቅሙን እያጣ አባላቱን ብሔራዊ ጥቅሞቻቸውን ለማስጠበቅና ተገዳዳሪዎቻቸውን ለመቅጣት ሕግጋቱን እየጣሱ መሄዳቸውን ባለሙያዎች ታዝበዋል። ወዲህ ደግሞ ኢትዮጵያ 166 አባላት ያሉትን ድርጅት ብትቀላቀል በዓለም ገበያ የምትሸጣቸው ሸቀጦች ኤክስፖርት ከሌሎች የዓለም ንግድ ድርጅት አባል ሀገራት እኩል የገበያ ዕድል እንዲያገኙ ያስችላል የሚል ተስፋ አለ። በዚህ አተያይ መንግስት የዓለም ንግድ ድርጅት አባል የመሆንን ጉዳይ በበጎ ጎኑ ብቻ የማየት ዝንባሌውን ለመመዘንና የተሻለውን ሐሳብ ለመያዝ ያስችለው ዘንድ ተጨማሪ መድረክ አዘጋጅቶ ከዘርፉ ምሁራን ጋር መምከር ይጠበቅበታል እንላለን።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናደርሳለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁ ቆዩ። አገልግሎቱ በመሰረተ ልማት ላይ በደረሰ ስርቆትና ጥፋት 143 ሚሊዮን ብር ኪሳራ እንደደረሰበት አስታወቀ። የኢትዮጵያ የኤሌክትሪክ አገልግሎት ባለፉት 4 ወራት ጊዜ ብቻ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ጥፋት ምክንያት 143 ሚሊዮን 299114 ብር የሚገመት ኪሳራ መድረሱን አስታውቋል። እንደ ተቋሙ መረጃ ከሆነ በተመሳሳይ ጊዜ ውስጥ 36.45 ጊጋዋት የኤሌክትሪክ ኃይል በስርቆትና በመሰረተ ልማት ጥፋት ምክንያት እየባከነ ነው። ከዚህ ውስጥ ባለፉት 4 ወራት ብቻ የተፈጸመው የኤሌክትሪክ ኃይል ስርቆት 13 ሚሊዮን 184067 ብር የሚገመት ኪሳራ አስከትሏል። የአገልግሎቱ ኮሙኒኬሽን ዋና ስራ አስፈጻሚ አቶ አንዋር አብራር እንደገለጹት የስርቆቱ መስፋፋት የኃይል መቆራረጥና ብክነት በማህበረሰቡ ዘንድ እያደረሰ ሲሆን በመሰረተ ልማት ጥፋት፣ በኬብል ስርቆትና በመኪና ግጭት በድምሩ 107 ጉዳቶች ደርሰዋል ብለዋል። ዘገባው የካፒታል ኢትዮጵያ ነው። ብሔራዊ ባንክ የማዕከላዊ ባንክን ዲጂታል ገንዘብ የተመለከተ ጥናት እያደረኩ ነው አለ። የኢትዮጵያ ብሔራዊ ባንክ በገንዘብ ዘርፍ እየታየ ያለውን ዓለም አቀፍ ለውጥ ተከትሎ የማዕከላዊ ባንክን ዲጂታል ገንዘቦች በተመለከተ ጥናት በማድረግ ላይ መሆኑን አስታውቋል። የባንኩ ገዢ ዶክተር ኢዮብ ተካልኝ እንደተናገሩት ዲጂታል ግብይት በእጅጉ እያደገ ቢሄድም ለጥሬ ገንዘብ ግብይትም ምቹ ሁኔታ የሚኖርበት ባለ ሁለት ገጽታ መዋቅር ሊኖር ይችላል ብለዋል። በመሆኑም የማዕከላዊ ባንክ የዲጂታል ገንዘቦችን አጠቃቀም በተመለከተ ጥናት እየተደረገ መሆኑን ገልጸዋል። የኢንተርኔት ንግድ ወደ ግብር ስርዓት የሚያስገባ አሰራር መዘርጋቱ ተገለጸ። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ወይም የኦንላይን ንግድ እየተስፋፋ በመሆኑ ዘርፉን ወደ ሀገሪቱ የግብር ስርዓት የሚያስገባ አሰራር መዘርጋቱን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮ ኮሙኒኬሽን ዳይሬክተር አቶ ሰውነት አየለ የማህበራዊ ሚዲያው እየፈጠረ ባለው ተጽዕኖ የተነሳ በአሁኑ ወቅት የኦንላይን ንግድ በከተማ እየተስፋፋ መሆኑን እንዲሁም ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት እየሆነ መምጣቱን ገልጸዋል። ሆኖም ከበይነ መረብ ንግድ መከፈል ያለበት ግብር እየተገኘ ባለመሆኑ እንደ ከተማ አስተዳደር የገቢውን ስርዓት ጊዜውን የሚመጥን ማድረግና ማስፋት ግድ መሆኑን ጠቁመዋል። በመሆኑም ዘርፉን ወደ ግብር ስርዓት ማስገባት የሚያስችልና የሚቆጣጠር የራሱ የሆነ የስራ ክፍል እየተደራጀ መሆኑን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ዋናው ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የሱዳኑ መሪ ጀነራል አብዱል ፈታህ አልቡርሃን ከአሜሪካው ልዩ ልዑክ ጋር በተኩስ አቁም ጉዳይ ተነጋገሩ። የሱዳን የፖለቲካና ታጣቂ ቡድኖች የአደራዳሪዎችን የሰላም ጥረት እንደሚደግፉ አስታውቀዋል። ሸሪፍ ኢማም ተጨማሪ አለው።
የሱዳን ጦር አዛዥ ጄኔራል አብዱልፈታህ አልቡርሃን ከአሜሪካው ፕሬዝደንት የአፍሪካ ጉዳዮች አማካሪ ማሱድ ቦሎስ ጋር ሰኞ ዕለት በሪያድ በዝግ መነጋገራቸው ተገለጸ። የዲፕሎማቲክ ምንጮች እንዳስታወቁት በንግግሩ በጦርነት የወደመችውን ሀገር እንዴት ማነቃቃት ይቻላልና ሰብአዊ የተኩስ አቁም ስምምነት ማድረግን የተመለከተ ነው ብለዋል። ሁለቱ ባለስልጣናት ሲገናኙ ይህ ለሶስተኛ ጊዜ ሲሆን የንግግራቸው ትኩረት በቅርብ ጊዜያት ውስጥ ያሉ ለውጦች፣ አሁን በሱዳን እየተካሄደ ያለው ጦርነት እያሳደረ ያለው ተጽዕኖና ሰላምና ደህንነትን ለማረጋገጥ እየተደረጉ ያሉትን ዲፕሎማሲያዊ ጥረቶች የተመለከተ ነው። በሱዳን ሰላምን ለማረጋገጥ ቦሎስ አሜሪካ መራሹ የዲፕሎማቲክ ጥረት ውስጥ ቁልፍ ሰው ናቸው። በተለይም ቋድ እየተባለ በሚጠራውና አሜሪካ፣ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤሚሬትስ በአባልነት ያሉበት የሱዳን የሰላም አፈላላጊ ቡድን። ይህ ቡድን የ3 ወር ሰብአዊ የተኩስ አቁም ስምምነት እንዲደረግ በቅርቡ የሰላም ፍኖተ ካርታ አቅርቦ ነበር። ይህን ምክረ ሐሳብ አልቡርሃን ሳይቀበሉ ቀርተዋል። አልቡርሃን ሪያድ ለጉብኝት የደረሱት ሰኞ ዕለት ቀደም ብለው ነበር። በዚህም ከሳውዲው አልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር ተገናኝተዋል። የሱዳን የውጭ ጉዳይ ሚኒስቴር ኋላ ላይ እንዳስታውቀው አልቡርሃን ሱዳን ሰላም ለማምጣት ሳውዲ እያደረገችው ያለውን ጥረትና የአሜሪካን ተሳትፎ አድንቀዋል። አልቡርሃን እና ቦሎስ በግንኙነታቸው ካነሷቸው ጉዳዮች መካከል በኃይል ለተጎዱት የዳርፉርና የኮርዶፋን ግዛቶች የሰብአዊ እርዳታ እንዴት እንደሚደርስ ያለመ ነበር። ከመገናኛ ብዙሃን በተገኘ መረጃ መሰረት ከተባበሩት መንግስታትና ከአውሮፓ ህብረት የተገኘ እርዳታ ድጋፍ በቅርብ ወደ እነዚህ አካባቢዎች ደርሷል። የፈጥኖ ደራሽ ኃይል በተቆጣጠራቸው አካባቢዎችና በዋና ዋና ከተሞች ለወራት የመተላለፊያ መንገዶች በመዘጋታቸው እርዳታ ማድረስ አልተቻለም። ቦሎስ ከሱዳን ጦር ኃይሎች አዛዥ ጋር ከተነጋገሩ በኋላ ሰኞ ዕለት በተናጠል ከሳውዲ መከላከያ ሚኒስትር ልዑል ካሊድ ቢን ሰልማን ቢን አብዱል አዚዝ ጋር ተገናኝተዋል። የሳውዲ ፕሬስ ኤጀንሲ እንደዘገበው በውይይታቸው በቀጠና ያለው ለውጥ በተለይም ሰላምን ለመረጋገጥ የሚደረገው ጥረት፣ የጋራ የሆኑ ፍላጎቶችና ዋሽንግተንና ሪያድ የሱዳንን ግጭት ለማስቆም የሚያደርጉትን የጋራ ጥረት በተመለከተ መነጋገራቸው ተገልጿል። በሱዳን በሲቪሎች ህብረት ታዋቂ የሆኑትና ሶመድ በመባል የሚታወቁት መሐመድ አልፋኪ ሱለይማን ሰኞ ዕለት እንዳስታወቁት የፖለቲካ ኃይሎችና ታጣቂዎች ጦርነቱን ለማስቆም ባለም አቀፍ የቋድ ሜካኒዝም የተጀመረውን ጥረት ይደግፋሉ ብለዋል። አልፋኪ እንዳሉት ቡድኖቹ እዚህ ስምምነት ላይ የደረሱት በኬንያ ናይሮቢ ለ3 ቀናት ባካሄዱት ውይይት ነው። የፖለቲካ የሲቪልና ታጣቂ ኃይሎች ጦርነቱን ለማስቆም አሁን ላይ በአሜሪካ፣ ሳውዲ አረቢያ፣ ግብፅና አረብ ኤሚሬትስ እያደረጉ ያለውን ጥረት እንደሚደግፉ ለሱዳን ትሪቡን ገልጸዋል። የመረጃ ምንጫችን ሱዳን ትሪቡን ነው። ዓለም አቀፉ የአደጋ መከላከል ኮሚቴ የ2026 የአደጋ ጊዜ መከታተያ ዝርዝር ይፋ አደረገ። ኮሎምቢያ ከ2020 ወዲህ ለመጀመሪያ ጊዜ ወደ ዝርዝሩ የተመለሰች ሲሆን እየጨመረ የመጣው ሁከትና ቀጠናዊ አለመረጋጋት የስደተኞችን ቁጥር በሪከርድ ደረጃ ከፍ አድርጎታል። ዮሐንስ ተስፋ ዓለም አቀፉ የአደጋ መከላከል ኮሚቴ IRC የቀጣይ ዓመት ሰብአዊ አገልግሎቶችን የተመለከተ ትንበያ አስቀምጧል። ሱዳን ለሶስተኛ ተከታታይ ዓመት ዝርዝሩን እየመራች ሲሆን ካርቱምን ተከትለው ፍልስጤምና ደቡብ ሱዳን ይገኛሉ። ኮሎምቢያ ከ2020 በኋላ እየጨመረ በመጣው ሁከት ሳቢያ ወደ IRC የ2026 የአደጋ ጊዜ መከላከያ ዝርዝር ተመልሳለች። ማሪያ ዩጆኒያ ሪያስኮስ የ17 ዓመት ልጇን የታጠቀ ቡድን በግድ በወታደርነት ሊመለመለው ሲሞክር ካየች በኋላ ከወር በላይ ተጉዛ ቦጎታ ደርሳለች። ወደ መንደሩ ገቡ። በጭነት መኪና ሊጭኑት ነበር፣ ግን ጥሩነቱ አምልጦ ሸሸ። ሊወስዱትም አልቻሉም። ስለዚህ ሌላ አማራጭ ስላልነበረ መሸሽ ነበረብን። የከተማው ኤጀንሲ ጊዜያዊ መኖሪያ ቤት ቢሰጣትም ቋሚ ስራ ማግኘት ግን አስቸጋሪ ሆኖባታል። ቤተሰቡ ለምግብ የሚሆን ምንም ነገር አልነበረውም። የማሪያ ታሪክ ሰፋ ያለና የጠቅላላው ማህበረሰብ ሁኔታ የሚያሳይ ነው። የተለያዩ ቤተሰቦች ከኃይል ድርጊት እየሸሹ ወደ ኮሎምቢያ ዋና ዋና ከተሞች የሚመጡት አነስተኛ ጥሪት ይዘው ብቻ እንደሆነም ብዙዎች ይስማማሉ። የፕሬዚዳንት ኩስታቮ ፔትሮ የጠቅላላ ሰላም የተባለው ስትራቴጂ የታጠቁትን ቡድኖች መቆጣጠርና መግታት አልቻለም። በ2021 እና በ2024
ባሉት ዓመታት መካከል የነበረው የህፃናት ወታደራዊ ምልመላ በ1000 በመቶ ጨምሯል። የሀገር ውስጥ ግብረሰናይ ድርጅቶችና ፋውንዴሽኖች ክፍተቱን ለመሙላት ቢሞክሩም በእጃቸው ያለው ሀብት እያለቀ እንደሆነ ይናገራሉ። ከዩኤስአይዲ የሚመጣውን ጨምሮ ዓለም አቀፍ ድጋፍ ሙሉ በሙሉ በሚባል ደረጃ ተቋርጧል። ይህ ዓመት በተለየ ሁኔታ ከባድ ሆኗል። ባለፉት ዓመታት ብዙ ልገሳዎችና ለመረዳት ፈቃደኛ የሆኑ ብዙ የግል ድርጅቶች ነበሩ። የእርዳታ አስተባባሪዎችና ዓለም አቀፍ ተቋማት ኮሎምቢያ ድርብ ሰብአዊ ቀውስ እየገጠማት ነው ይላሉ። የኃይል ድርጊት መጨመር የውስጥ መፈናቀል እየፈጠረ ሲሆን ይህም በአሁኑ ወቅት በዓለም አራተኛው ከፍተኛ አስጊ ሁኔታን ፈጥሯል። በተመሳሳይ ጊዜ ቀጠናዊ ያለመረጋጋት ሀገሪቱ ወደ 3 ሚሊዮን የሚጠጉ የቬንዙዌላ ስደተኞችን እንድታስተናግድ አድርጓታል። ነገር ግን ፍላጎቶች እያሻቀቡ ሲሄዱ የእርዳታው አቅርቦት ግን በከፍተኛ ሁኔታ እየከሰመ ይገኛል። የኃይል ድርጊት መጨመር ይህንን የኮሎምቢያን አስከፊ ሁኔታ በመባባስ ሀገሪቱን ወደ ዓለም አቀፉ የጸረ ቀውስ ኮሚቴ የአደጋ ጊዜ መከታተያ ዝርዝር ውስጥ በድጋሚ እንድትካተት አድርጓታል። ተቋሙ ይፋ ያደረገው በቀጣዩ ዓመት በጣም ይባባሳሉ ያላቸውን 20 ሰብአዊ ቀውሶች የሚዘረዝር ዓመታዊ ትንበያ ነው። የአሜሪካ መንግስት ሰብአዊ እርዳታውን በከፍተኛ ሁኔታ ቆርጧል። ሌሎች ለጋሾችም እንዲሁ። ባለፈው ሳምንት ሳንታንደር ግዛት ሰሜናዊ ክፍል በምትገኘው ኩኩታ ነበር። በአካባቢው ከሚንቀሳቀሱ 38 ሰብአዊ ኤጀንሲዎች መካከል 20ዎቹ በታህሳስ ወር መጨረሻ ፕሮግራሞቻቸውን ለመዝጋት እያሰቡ መሆኑ ተነግሮኛል። የእርዳታ ኤጀንሲዎች እየቀነሱ ወይም እየተዘጉ ሲሄዱ በመቶ ሺዎች የሚቆጠሩ ቤተሰቦች እንዲፈናቀሉ በማድረግ አነስተኛ የህይወት አድን ድጋፍና እየጨመረ የሚመጣ እርግጠኛ ያልሆነ ወደፊት እንዲገጥማቸው ያስገድዳል። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ